ሰላም ኢትዮጵያውያን እንዴት አላችሁ? እንዴት ከረማችሁ? ይህ የምትመለከቱት ካርታ የኦነግና የህወሓት 1974 ዓመተ ምህረት የህልም እንጀራቸው ነው። የህልም ካርታ። የዘመኑ ትውልድ ግን ትክክለኛውን የኢትዮጵያ ካርታ ስለማታውቁት የግድ ማስተዋወቅ ስላለብኝ ነው። ይሄ በሁለቱ የተሰራ የህልም ካርታ ነው። ትኩረት ሁሉ እዚህ ላይ ነው መሆን ያለበት። የአዲስ አበባ ወጣቶች ብዙ ጊዜ ስለ አዲስ አበባ ብቻ ነው የምታወሩት። ሁሉንም ነገር ያመጣው ጣጣ ሁለቱ የሰሩት የዘር ፌዴራሊዝም ነው። ይሄ ካርታ የተሰራው በኦነግና በህወሓት ነው። ስለዚህ የኢትዮጵያ ህዝብ የራሱን ህገ መንግስት ያልፈረመበት ያልተወያየበት የወንብድና ካርታ ነው። ትኩረት ሁሉ እዚህ ላይ ነው መሆን ያለበት። ትኩረት ሁሉ እዚህ ላይ ነው መሆን ያለበት። ይሄ የዘር ፌዴራሊዝም ያመጣው ኢትዮጵያን የጦርነት ቀጣና ያደረጋት በፍጹም የማይበርድ ጦርነት ነው። ይሄ ካርታ በትክክለኛው ወደ ነበረበት ካልተመለሰ አደጋ አለው። የኢትዮጵያ ህዝብ የሽግግር መንግስት ያስፈልገዋል ብለን የምንናገረው ይሄ ነው። የሽግግር መንግስት ሲመሰረት ሁሉም በሀገሪቷ ውስጥ ያሉ ድርጅቶች አንድ ላይ መንግስት ይመሰሩትና ከዛ በኋላ የፈለገውን ጊዜ ውስጥ ውይይት ተደርጎ በዘር ሳይሆን በትክክለኛው ልክ እንደ በፊቱ በክፍለ ሀገር የተዋቀረች ኢትዮጵያ አንዱን ከአንዱ ከዘር የማይለይ ከዘር ፖለቲካ ነፃ የሆነ ህገ መንግስት ያስፈልጋል። አስተውሉ። ከዘር ፌዴራሊዝም ነፃ የሆነ ህገ መንግስት ኢትዮጵያ ትሻለች። ያኔ ነው ሰላም የሚፈጠረው። በዘር የተደራጀህ ራስህን አታታልል፣ ጊዜህን አታባክን። ተኖረና ተሞተ አይሁን ወገኖች። በክፍለ ሀገር በነበረ ጊዜ ማንም ሰው እንደ ልቡ ይንቀሳቀስ ነበር፣ ችግር አልነበረም። ስለዚህ ይሄ ካርታ ሮንግ ነው፣ የውሸት ካርታ ነው፣ የኢትዮጵያን ህዝብ አይወክልም። የሽግግር መንግስት በአስቸኳይ በሚለው ላይ ትኩረት እናድርግ። አመሰግናለሁ። ይህ የምትመለከቱት ካርታ ደግሞ ኤርትራ የምትባል ሀገር ከተገነጠለች የኢትዮጵያ ህዝብ ትክክለኛው ካርታ ይሄ ነው። ምክንያቱም ሻዕቢያና ወያኔ በወንብድና መሀል ሀገር ከገቡ በኋላ የኢትዮጵያን ህዝብ ከፋፍሎ ወይም ደግሞ ኢትዮጵያ የምትባል ሀገር ከማፕ እንድትጠፋ በውጭ ሀገር በተለይ ግብጾች እና በአውሮፓም ጭምር ኢትዮጵያ የምትባል ሀገር ከማፕ ላይ እንድትጠፋ የተሰራ ካልኩሌሽን ነው። ስለዚህ ኤርትራ ስትገነጠል ህጋዊው የመገንጠል ካርታዋ ይሄ ነው። ምክንያቱም አሰብ ራስ ገዝ በወሎ ስር የነበረ ነው። በጃንሆይ ዘመን አውሳ አውራጃ ይባላል። አሰብ ራስ ገዝ ማለት ነው። ደርግ ደግሞ አሰብ ራስ ገዝ ብሎ ነው ያስተዳደረው። እና ይሄንን ማወቅ ግድ ይለናል። በተለይ ለዘመን ወጣቶች እናንተ ያደጋችሁት ይሄ የዘር ፌዴራሊዝም ከተመሰረተ በኋላ የኢትዮጵያን ማንነት ኢትዮጵያዊ ማንነታችሁን የኢትዮጵያን ካርታ የምታውቁ አይደላችሁም። አብዛኛዎቻችሁ 99% አታውቁትም። ስለዚህ ይሄ ነው። ጥያቄ ካላችሁ በኮሜንት ላይ ጠይቁ። ምክንያቱም እኔ በተለይ ቀይ ባህር ላይ ነበርኩኝ። ቀይ ባህር በምናስተዳድርበት ጊዜ የኢትዮጵያ የባህር ክልል ከዚህ ከአራፋይሌ ማለት ከምጽዋ ወረድ ብሎ እስከ የድሮ አዱሊስ ወደብ ማለት ነው። የጥንት ናቹራል ወደብ ነበር አዱሊስ የሚባል። በናቪጌሽን ካርታ ላይ ዜላ ፔኒንሱላ ይላል በእንግሊዝኛው ካርታው ላይ ወይም ቻርት ላይ። ከዛ ጀምሮ እስከ ጅቡቲ ጠረፍ ራሃይታ ይባላል። የጅቡቲ ጠረፍ ጋር ራስ ድሜራ ወደ ውስጥ ገባ ያለ ደሴት ነው። እዛ ድረስ ያለው አሰብ ራስ ገዝ ተብሎ ነው የሚጠራው። እና የትግራይ ደግሞ ትግራይ ያለችው በአሰብ ራስ ገዝና በጎንደር መካከል ነው እንጂ እነሱ የሰሩት ይሄ የወልቃይት የራያ መሬት ትግራይ ሆኖ አያውቅም። የሌለ ነገር ነው።
ለመገንጠል ሲባል በወንበዴና ጠመንጃ በእጃቸው በገባ ጊዜ ያቺን አጋጣሚ በመጠበቅ ለኦነግ ግድግድ ካርታ የሸዋ የምናምን የወለጋን ሁሉ ሳይቀር ኦሮሚያ ብለው ሰሩ። ይሄም ከህገ ወጥ ነው። ለዛም ነው የሽግግር መንግስት ያስፈልጋል ምንለውና የተረዳችሁ ይመስለኛል። ለዘመን ወጣቶች እንድታውቁት ነው። እኛ እንግዲህ ከናንተ ቀደም ብለን የነበርንና የኢትዮጵያን ካርታ በስነ ስርዓት የተማርን። ለምን የዘመኑ የዛን ዘመን የነበሩ ባለስልጣናት ከአፄ ኃይለ ሥላሴ ጀምሮ በክፍለ ሀገር ነው ያዋቀሩት። በዘር ፌዴራሊዝም አላዋቀሩም። ምን ያህል በሳል ጭንቅላት እንዳላቸው ይታያችሁ። እያንዳንዱ አውራጃ ሲዋቀር በዘር ሳይሆን በካርታ ለአስተዳደር እንዲመች ተደርጎ የተሰራ ነው። ሰላም ነበር ያኔ፣ የእርስ በርስ ግጭት አልነበረም። አሁን ግን በጣም አስቀያሚ ነገር ኦሮሚያ ተብሎ የተሰራው ካርታ እንደገና ትግራይ ተብሎ የተሰራው ካርታ ፈጽሞ እልም ያለ ውንብድና ነው። ይሄንን ልትታገሉበት ይገባል። አዎ ለዛም ነው የዘር ፌዴራሊዝም ይፍረስ፣ የሽግግር መንግስት ተቋቁሞ ትክክለኛ የኢትዮጵያ ሕዝብ የሚሳተፍበት ህገ መንግስት ይመስረት ምንለው። ትግሉ እዚህ ላይ ነው መሆን ያለበት ወገኖች። ስለ አዲስ አበባ ዙሪያ ነው የምትጨነቁት የአዲስ አበባ ወጣቶች። ኖ ሙሉ በሙሉ በዚህ ጉዳይ ላይ ነው ትኩረት መስጠት ያለባችሁ። ብዙዎች የትግሉን ሂደት ስተዋል። ሁልጊዜ የብልጽግና ወያኔዎችን ስህተት ብቻ የፈለጉ ማጋለጥ እንጂ ዋናው ይሄንን ትኩረት ያለመሰጠቱ ብዙ ነፃነትን እያጣን ነው የምንሄደው። በደንብ አስቡበት። ይሄ ነው ትልቁ ትግል። ስላዳመጣችሁ አመሰግናለሁ። ትኩረት ሁሉ ኢትዮጵያዊነትን ማዳን ሲባል ይሄ ነው ሐቁ። አመሰግናለሁ።